ስሜቱ የሚቆጣጠረው ሰው ስኬታማ የመሆን እድሉ በጣም ዝቅተኛ እንደሆነ ታውቃላችሁ። የሀዘን ስሜት፣ የደስታ ስሜት፣ የንዴት ስሜት የሚቆጣጠረው ሰው በቀላሉ ከመንገዱ ይወጣል። ለምን እንደሆነ ላስረዳችሁ። ለምሳሌ የሆነ ዓላማ ታወጣላችሁ። ይህ ዓላማ በቢዝነሴ ስኬታማ መሆን እፈልጋለሁ ወይም ደግሞ 1 ሚሊዮን ተከታይ እፈልጋለሁ የሚል ዓላማ ይሆናል። 1 ሚሊዮን ተከታይ ለመድረስ ደግሞ በየቀኑ ቪዲዮ መስራት፣ በየቀኑ አዳዲስ ነገር ይዘህ መምጣት ግዴታ መሆን አለበት። ግን አንድ ቀን ደስተኛ ነህ፣ ቪዲዮ ትሰራለህ። አንድ ቀን ሞቲቬትድ ነህ፣ ቪዲዮ ትሰራለህ። ሌላ ቀን ደግሞ ታዝናለህ፣ ቪዲዮ አትሰራም። እንደዚህ አይነት ሰው ከሆንክ ያ እያዘነም እየተናደደም ደብሮትም ተደስቶ ሞቲቬትድም ሆኖም ሳይሆንም የሚሰራ ሰው ይበልጣል ማለት ነው። አዶናይ ቀዳሚ ሆኖ የሚገኘው ስሜቱ ስለማይቆጣጠሩ ነው። ተረዳችሁኝ? ስለዚህ የስኬት ዋና ቁልፍ ስሜትህ እንዳይቆጣጠርህ ማድረግ ነው። ስሜትህ የሚቆጣጠርህ ከሆነ ሁሌም ወደ ኋላ ትቀራለህ ማለት ነው።